ጠቅላይ ሚኒስትር አብይ አህመድ በተገኙበት የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሐሳብ ሀገራዊ ጉባኤ እየተካሄደ ነው። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሐሳብ የተዘጋጀው ከፍተኛ ሀገራዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ እና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት በዛሬው ዕለት መካሄድ ጀምሯል። ኢትዮጵያ የልማት ትልሞቿን እንዲሁም ያስመዘገበቻቸውን ስኬቶች በመረጃና በአሃዛዊ ማስረጃዎች አስደግፎ መሰነድ ከጀመረች መሰነባበቷን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመላክታል። ይህ የተወሰደው ስልታዊ እርምጃ ኢትዮጵያ ከዚህ ቀደም በሌሎች አካላት የሚደገፉና በተበታተኑ የመረጃ ቋቶች ላይ የነበራትን ሙሉ ጥገኝነት ለመቅረፍ ያሳየችውን ከፍተኛ ቁርጠኝነት ማረጋገጫ መሆኑ ነው የተገለጸው። ይህ አዲስ ታሪካዊ ምዕራፍ የሀገራችንን የመረጃ ሉዓላዊነት በተግባር በማረጋገጥ ረገድ የላቀ ሚና ያለው ሲሆን ኢትዮጵያ በራሷ ተአማኒ መረጃ ላይ ብቻ ተመስርታ ውሳኔዎችን እንድታሳልፍና የራሷን የልማት መስመር በነጻነት እንድትተልም አስችሏታል። በዚህም መሰረት በዛሬው ጉባኤ ላይ የኢትዮጵያ ስታቲክስ ልማትና የመረጃ ሉዓላዊነት ጉዞ ያመጣቸው አበይት ስኬቶች እንዲሁም የወደፊት አቅጣጫዎች በጥቂት እንደሚዳሰሱ ተጠቁሟል። የኢትዮጵያ ስታቲክስ አገልግሎት ምክትል ዋና ዳይሬክተር ሜሮን ከፈለው የሀገሪቱ ብሔራዊ ስታቲክስ ስርዓት ስላደረገው የዲጂታል አሰራር ማብራሪያ ሰጥተዋል። ተቋሙ ከተበታተነና በእጅና በወረቀት ከሚሰራ አሰራር ወጥቶ በኮምፒውተር የታገዘ የግል ቃለ መጠይቅ ስርዓት፣ የጂኦግራፊያዊ መረጃ መሰረት ውህደት፣ የሪሞት ሰንሲንግ፣ የክላውድ መሰረተ ልማት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመተባበር በሀገር ውስጥ የቆጣሪዎች መከታተያ መድረክን በመጠቀም ወደ ሙሉ ዲጂታልና ቅጽበታዊ ስታቲክስ ስነ ምህዳር መሸጋገሩን አብራርተዋል። ዶክተር ሜሮን አክለውም ኢትዮጵያ አሁን ላይ መረጃ በመሰብሰብ ላይ ብቻ እንዳልተወሰነች ይልቁንም 26 በሀገር አቀፍ ደረጃ የተገናኙ ቅርንጫፎችን በአርቲፊሻል ኢንተለጀንስ የሚመራ ጥናትና ቆጠራ መረጃ ቋት እንዲሁም በዘመናዊ መሰረተ ልማት እምነት የሚጣልባቸው ስልቶችና ብቃት ባለው የኢትዮጵያውያን የሰው ኃይል ላይ የተመሰረተ የግልጽ የፍኖተ ካርታ የያዘ ሉዓላዊ የዲጂታል ኢንተለጀንስ መሰረተ ልማት እየገነባች መሆኑን በአጽንኦት ገልጸዋል። 264 ቢሊዮን ብር ዕዳ። የኢትዮጵያ ምድር ባቡር ኮርፖሬሽን 264 ቢሊዮን ዕዳ የገንዘብ ሚኒስቴር ሊረከብ ነው። የገንዘብ ሚኒስቴር የኢትዮጵያ ምድር ባቡር ኮርፖሬሽን ያለበትን 264 ቢሊዮን ብር ዕዳ ሙሉ በሙሉ ወደ መንግስት ለመውሰድ መወሰኑን የገንዘብ ሚኒስትሩ አቶ አህመድ ሺዴ ለህዝብ ተወካዮች ምክር ቤት አስታወቁ። ውሳኔው የተላለፈው ከቻይና አበዳሪዎች ጋር የተደረገው የዕዳ ሽግግር ድርድር መጠናቀቁን ተከትሎ ሲሆን ዕዳው በሚቀጥለው የበጀት ዓመት ሰነድ ውስጥ ተካቶ ወደ ሚኒስቴር መስሪያ ቤት ይዛወራል። ኮርፖሬሽኑ ከአዲስ አበባ ጅቡቲና ከቀላል ባቡር ፕሮጀክቶች የሚሰበሰበው ገቢ ዕዳውን ለመክፈል ባለመቻሉ ለከፍተኛ የገንዘብ እጥረት ተዳርጎ ቆይቷል። ሚኒስቴሩ ዕዳውን የተረከበው ኮርፖሬሽኑ ከዕዳ ነፃ ሆኖ ያሉትን መሰረተ ልማቶች እንዲንከባከብና አዳዲስ ፕሮጀክቶችን እንዲያጠናቅቅ ለማስቻል ነው። ኮርፖሬሽኑ በአሁኑ ወቅት የላጋር ዋና መስሪያ ቤቱን ትልቅ የሪል ስቴት እና የንግድ ማዕከል ለማድረግ እያቀደ ሲሆን ከግል ኩባንያዎች ጋር በመሆንም የባለብዙ ዘርፍ ትራንስፖርት አገልግሎት ፈቃድ ለማግኘት እየተንቀሳቀሰ ይገኛል። ዘገባው የካፒታል ነው። አሜሪካ ለሶማሌላንድ በከፊልም ቢሆን ዲፕሎማሲያዊ እውቅና ለመስጠት የሚያስችላትን የመጀመሪያ ደረጃ ውይይት ከሶማሌላንድ አመራሮች ጋር መጀመሯን ፋይናንሻል ታይምስ ዘገበ። እንደ ዘገባው ከሆነ አሜሪካ በስትራቴጂካዊቷ የበረራ የወደብ ከተማ አቅራቢያ ወታደራዊ የባህር ኃይል እዝ ለመመስረት የምትፈልግ ሲሆን ይህንን ፍቃድ ለማግኘት ለሶማሌላንድ ይፋዊ እውቅና መስጠትን እንደ አማራጭ እያየች ይገኛል። በቀይ ባህር ቀጠና ላይ ያለውን የጸጥታ ሚዛንና የአሜሪካን ወታደራዊ ተጽዕኖ ሊቀይር ይችላል የተባለው ይህ ውይይት በአሁኑ ወቅት በመጀመሪያ ደረጃ ላይ እንደሚገኝ የአሜሪካ ባለስልጣናትን ጠቅሶ ጋዜጣው ይፋ አድርጓል። በኢትዮጵያ የዲጂታል ኦቲዝም በከፍተኛ ሁኔታ መጨመሩ ተገለጸ። ልጆች ረጅም ሰዓት በስልክና በቪዲዮ ጌሞች ላይ ማሳለፋቸው መናገር የሚችሉ ሆነው ከተወለዱ በኋላ አንደበታቸው እንዲያዝ እያደረገ መምጣቱ ተገለጸ። ይህም በተፈጥሮ ከሚመጣ ኦቲዝም ባልተናነሰ ለዲጂታል ኦቲዝም እያጋለጣቸው መሆኑን ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ስራ አስፈጻሚ ወይዘሮ ሸዋጌጥ ክብረት ገልጸዋል። በአሁኑ ወቅት ወላጆች ልጆቻቸው ሲያለቅሱ ወይም ሲያስቸግሩ ስልካቸውን ሰጥተው ዝም ማሰኘት እንደ ዋነኛ አማራጭ መውሰድ በትውልድ ላይ ትልቅ አደጋ እያጋረጠ ይገኛልን ብለዋል። ዲጂታል ኦቲዝም የሚባለው ስያሜ ልጆች ከስክሪን ጋር ረጅም ጊዜ በማጥፋታቸው ሳቢያ የሚፈጠር የተግባቡትና የማህበራዊ ግንኙነት ክፍተት መሆኑን ያስረዱት ወይዘሮ ሸዋጌጥ ከቅርብ ጊዜ ወዲህ በሀገሪቱ ላይ የተስተዋለ የመጣው የህፃናት ስልክ አጠቃቀም ጤነኛ ሆነው የተወለዱ ህፃናትን ሳይቀር መናገር አቅቷቸው ወደ ማህበራቸው እንዲመጡ እያደረገ መሆኑን ተናግረዋል። ስራ አስኪያጇ ልጆች ዝም ብለው ስልክ ላይ ጊዜ ካጠፉ አያወሩም፣ ቃላት ማውጣት ያለበት ላንቃቸው ዝም እያለ
እያለ ነው የሚሄደው ያሉ ሲሆን በሕክምና ሲረጋገጥም ዲጂታል ኦቲዝም ሆኖባቸው የተገኘ የብዙ ህጻናት ቁጥር በአዲስ አበባም ሆነ በክልል ከተሞች በከፍተኛ ሁኔታ እየጨመረ መሆኑን ገልጸዋል። ይህንን ችግር ለመቅረፍም ትልቁ ስራ ወላጆች ላይ እንደሚጣልና በተለይም ህጻናት ትምህርት ቤት ከመግባታቸው በፊት ባለው ከ1 እስከ 4 ዓመት ባለው የዕድሜ ክልል ላይ ከፍተኛ ጥንቃቄ ሊደረግ እንደሚገባ አሳስበዋል። እርስ በርስ ተጋጭተው ተከሰከሱ። 2 የአሜሪካ F-18 ተዋጊ ጀቶች በደቡብ ኢዳሆ የአየር ትዕይንት እያሳዩ ባለበት ሰዓት እርስ በርስ ተጋጭተው ሁለቱም ተከስክሰዋል። ፓይለቶቹ በፓራሹት ሲወርዱ ታይተዋል። የአንድ F-18 ተዋጊ ጀት ዋጋ ከ60 እስከ 70 ሚሊዮን ዶላር ይደርሳል። ትራምፕ ነገ ማክሰኞ በሁኔታዎች መቆጣጠሪያ ክፍል ከከፍተኛ የደህንነት ካቢኔያቸው ጋር እንደሚወያዩ አክሲዮስ 2 የአሜሪካ ባለስልጣናትን በዋቢነት ጠቅሶ ዘግቧል። አጀንዳው በኢራን ላይ ወታደራዊ አማራጮችን ለመጠቀም ነው ተብሏል። ፕሬዝዳንት ኪም ጆንግ ኡን በደቡባዊ የሀገራቸው ድንበር መከላከያ እንዲጠናከር ትዕዛዝ ሰጡ። የሰሜን ኮሪያ የተለያዩ እዞች ከተወጣጡ ወታደራዊ ኃላፊዎች ጋር ስለ ዝግጁነት መክረዋል። ኪም ጆንግ ኡን ከእዝና ብርጌድ አዛዦች ጋር የተወያዩት ኪም በደቡባዊ የሰሜን ኮሪያ ክፍል ያለው ድንበር ላይ ዝግጅት እንዲደረግ ማሳሰባቸው ለደቡብ ኮሪያ ፖለቲከኞች አዲስ ወታደራዊ ስጋት ጋርጦባቸዋል። ሊቀሰቀስ የሚችልም ማንኛውን ጦርነት ለመቀልበስ የጦሩን ትጥቅ ማዘመን፣ ቁልፍ እዞችን ማጠናከርና መሰል ዝግጅቶች እንዲደረጉም ጥሪ ቀርቧል። በደቡብ ኮሪያና አሜሪካ መካከል ያለው ወታደራዊ ትስስር ስጋት የሆነባቸው ኪሞቹ በተለያዩ ጊዜ የሚፈጸምብንን ወታደራዊ ትንኮሳ መመከት አለብን የሚል እምነት አላቸውም ተብሏል። በፒዮንግያንግና ሴኡል መካከል ያለው ወታደራዊ ውጥረት መልኩን እየለወጠ መምጣቱን የሚጠቁም ትዕዛዝ ሆኖም ተመዝግቧል። ኪም ጆንግ ኡን አዳዲስ የጦር መሳሪያ ስርዓቶች ወደ ውጊያ አውድ እንዲገቡ በተደጋጋሚ ማሳሰቢያ መስጠታቸውም አይዘነጋም።